ኢትዮጵያ ዛሬ የምትከተለው የለውጥ ጉዞ ከሀገር አልፎ የሀገሪቱን የኢኮኖሚ ስበት ወደ ራሷ እየሳበች ነው። የምትተገብራቸው ስትራቴጂካዊ የኢኮኖሚ ማሻሻያዎች ገበያውን ለዓለም አቀፍ ኢንቨስትመንቶች ከመክፈቷን በላይ ኢትዮጵያን የአፍሪካ ኢንዱስትሪ የንግድና የሎጂስቲክስ ማዕከል ለማድረግ እየተራመደች ነው። በግብርና፣ በቴክኖሎጂ፣ በታዳሽ ኃይልና በዲጂታል ኢኮኖሚ ዘርፍ የምታደርገው ትብብር ከአፍሪካ ባሻገር ያለውን የጋራ ልማት መንገድ ይከፍታል። ሜክሲኮ በሌላ ሀገር የሚኖሩ በርካታ ዜጎች አሏት። ኢትዮጵያን በተመሳሳይ የዲያስፖራ ተሳትፎን ለማሳደግና ልምድ ለመለዋወጥ እየሰራች ነው። እኛ በኢትዮጵያ ሰሜናዊ ክፍል የካቲ ልማት ላይ እየሰራን ነው። ይህም ለእኛ ትልቅ ፋይዳ አለው። ሜክሲኮ የካቲ ሀገር በመሆኗ ይህን ዘርፍ ማልማት በጣም አስፈላጊ ነው። እንዲሁም በካርቦን ክሬዲትና በግብርና ምርቶች ላይ እሴት በመጨመር ረገድ ሜክሲኮ ከአሜሪካ ገበያ ጋር ያላትን ልምድ በመጠቀም አብረን መስራት እንችላለን። ዋናው ሀሳባችን በደቡብ ትብብር ማዕቀፍ ውስጥ ትልቅ ነገር መፍጠር ነው። በግብርና ዘርፍ ያለን ልምድ ኢትዮጵያ ልታካፍለን ከምትችለው ተሞክሮ ጋር ተዳምሮ ትልቅ ለውጥ ሊያመጣ ይችላል። ይህ የኢትዮጵያ ጉዞ ለራሷ እድገት ብቻ ሳይሆን ለአፍሪካ ሀገራት በጋራ የመልማት የአቅርቦት ሰንሰለትን የማቀናጀትና በራሳቸው አቅም የመተማመን ተስፋን የሚፈነጥቅ ነው። ኢትዮጵያ እዚህ ኢንቨስት እያደረጉ ካሉ በርካታ ሀገራት ጋር ያላትን ትብብር እናደንቃለን። በአህጉሪቱ ውስጥ የሚደረግ ኢንቨስትመንት ለአፍሪካ ሉዓላዊነታችንንና የራሳችንን እድል በራሳችን ለመወሰን ወሳኝ ነው። ለምሳሌ በኢትዮጵያና በዳንጎቴ መካከል ያለው የትብብር ስምምነት በማዳበሪያ፣ በሲሚንቶና በዘይት እንዲሁም ጋዝ ኢንዱስትሪ ዘርፍ የሚታየው ውጤት የሚደነቅ ነው። ኢትዮጵያ ዛሬ የምትከተለው የፖለቲካ ቁርጠኝነትና አቅጣጫውን በግልጽ ያሳየ አመራር ከሀገሪቱ የኢኮኖሚ ተግዳሮቶች በላይ በመነሳት ወደ አዲስ የኢንዱስትሪ ዘመን እየተሸጋገረች እንደምትገኝ ይነሳል። በፓርኮች ውስጥ ያየሁት የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ አይሲቲ ማዕከል በጣም አስደምሞኛል። በአፍሪካ ውስጥ የፖለቲካ ቁርጠኝነትና አቅጣጫውን የሚያውቅ አመራር ካለ ምን መስራት እንደሚቻል ትልቅ ማሳያ ነው። ይህም ለሀገሬና ለራሴ በግል ትልቅ ተነሳሽነት የሚሰጥ ምሳሌ ነው። ስለዚህ ይህን እድል በመጠቀም የኢትዮጵያ መንግስት እያከናወነ ስላለው ስራዎች ለማሳየት ላደረጉት ጥረት የሚበረታታ ነው። ይህ የለውጥ ጉዞ የችግር ጊዜያትን ወደ ድል የመቀየር የሀገር ውስጥ አቅምን በማደራጀት ወደ ዓለም አቀፍ ተወዳዳሪነት የመቀየር ግልጽ ማሳያ ነው። አፍሪካ አሁንም ለብዙ ፍላጎቶቿ ከአህጉሪቱ ውጪ በሚገቡ ምርቶች ላይ ጥገኛ ናት። አሁን ባለው ዓለም አቀፍ ቀውስ ምክንያት የሚፈጠረው የዋጋ ግሽበትም በምግብ፣ በነዳጅና በሌሎች መሰረታዊ ፍጆታዎች ላይ ከፍተኛ ተጽዕኖ እያሳደረብን ነው። ስለዚህ በራሷ የምትተማመን አፍሪካን መገንባት ይጠበቅብናል ብለን ነው የምናምነው። ኢትዮጵያ መመልከት እንችላለን። ጠንክራ በሰራቸው የኢንቨስትመንት ስራዎች ፍሬ ወደ ማፍራት ተሻግራለች። ለዚህ ነው የኢትዮጵያ ተሞክሮ እና እድገት በመላው አህጉሪቱ ተጋርተን ለህዝባችን ብልጽግና በአንድነት እንደምንራመድ በጋራ ወደ መስራት መሻገር እንዳለብን ኢትዮጵያ እያሳየችን የምትገኘው። መንግስት የዘረጋቸው አዳዲስ የፖሊሲ ማዕቀፎች የንግድ ሂደቶችን በማቀላጠፍ የዘርፎችን ተደራሽነት በማስፋትና ለግል ባለሀብቶች አስተማማኝ የህግ ጥበቃን በማረጋገጥ ላይ ያተኮሩ ናቸው። መንግስት እያደረገ ያለው የመዋቅር ማሻሻያ፣ ባለሀብቶች የሚሰጡ ማበረታቻዎች እነኚህ በሙሉ ተደማምረው ሲታዩ፣ በተለይ በቅርብ ጊዜ ደግሞ የተወሰዱ ከፍተኛ የሆኑ የፖሊሲ እርምጃዎች አንድ ላይ ሲታዩ ይህች ሀገር በአጭር ጊዜ ያለምነው ቦታ ላይ የምንመኛት ቦታ ላይ ልደርስ እንደምትችል ለኛ ማሳያ ነው እና ሌሎችም የአፍሪካ ወንድሞቻችን ይቻላል፣ ራሳችን ሰርተን የራሳችንን ተፈጥሮ ጸጋ አልምተን ትክክለኛ ቦታ ላይ ልንደርስ እንችላለን።